ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አልየላችሁ እሞኝላችሁ አርቢስ ስትጎንዶሎ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ሐሳቡ ሲሞቻችሁ 4000 ላይክ እና ሼር እንድትገጩ ነው በተተና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን የተኩስ አቁሙን ላልተወሰነ ጊዜ አራዝሜዋለሁ ብለዋል። እንግዲህ ሰሞኑን እንደምታውቁት ይሄ የተኩስ አቁም የ15 ቀን የተኩስ አቁሙ እንደተጠናቀቀ ኢራን ላይ እሳተ ገሞራ አዘንባለሁ ምስማር ሞጋዝ አዘንባለሁ ብለ ሲዶነፈ የነበረ ሰውዬ ያው ምስማርና መጋዝን ነው የጨመርኩት ሲዶነፋነ ሲወቀራሽ የነበረ ሰውዬ በራሱ ጊዜ እጥፍ ቅይስ አለና በቃ የተኩስ አቁምን ላልተወሰነ ጊዜ አቁሜያለሁ አለ። እውነት አብናረጋይ ኢራን ትናንትና ወዲያም የአሜሪካን የጦር መርከቦች በድሮን እየቀጠቀጠች ነው። ልክ እያስገባች ነው። ጻጥ ተመታንም አላሉ አልተመታንም አላሉ። ጻጥ ዙም ፓኪስታኖች እየለመኑኝ ነው። ሌሊት ሙሉ እንቅልፍ አጥቼ ሲለምኑኝ ነው ያደሩት ሲንፈራፈሩ አለ። ምን ብለው ነው የሚለምነው? ፓኪስታን ጦርነት ውስጥ ያለች ፓኪስታን ላይ የተወረወረ አንድ ኮብልስታን የለ። ለምንድን ነው ፓኪስታኖች የሚለምኑት? ለምን ኢራኖች እንደዚህ አይነት መግለጫ አይሰጡም? ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ቅዳሜ፣ እሁድ ጠዋትም ከሰዓትም ማታም ሌሊትም መግለጫ የሚወጣው ከአሜሪካ ነው። ከኢራኖቹ ምላሽ ነው እንጂ የምንሰማው መግለጫ አይሰጥም። እና የሆነ ሆኖ ይሄ ጦርነት ዘመቻ የጨነቀለት ነው። ትገባለህ፣ መውጫ የለም። ማንም አያውቅም። ዓለም በሙሉ መውጫ መንገድ የት ነው ብትለው እኔ ያላውቅም ነው። የመፍትሄ ሀሳብ አቅርብ ሲባል ዓለም የመፍትሄ ሀሳብ የለውም። ለምን? ዶፍጣጭጭ ስለሆነ ነው። በነገራችን ላይ የአሜሪካ የደህንነትና የጦር ኃይሎቹ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የኒኩለር ፓተርነች ይሄ ኒኩለር ቦምብ ለመጠቀም የሚያስችለውን ቁልፍ እንዳይጠቀም ፕሬዚዳንቱን አግደውታል እየተባለ ነው። ለምን? ወፈፌ ነው ብያቸዋለሁ። ዓለም በእብዶች እጅ ወድቃለች። ስለዚህ በማንኛውም ሰዓት ይሄ ሰውዬ እንደምታውቁት ሴኔቱን ወይም ደግሞ የአሜሪካን ባለስልጣናት የማናገር ግዴታ የለበትም። በፈለገ ሰዓት እንትኑን ይዞ ነው የሚዞረው። ይሄ ቦርሳ ይዞ ነው የሚዞረው። በፈለገ ሰዓት ከፍተን ኒኩለር መጠቀም ይችላል። እንዲህ ያለ ህግ ነው ያላት አሜሪካ። እንደዚህ ያለ ህግ ነው ያላት እና ህዝቡን ማማከር አይጠበቅበትም። ፓርላማ ወይም ደግሞ ቦነስ ሴኔቱን ማማከር ማንንም ማማከር አይጠበቅበትም። መጠቀም ሊችል ይችላል። ስለዚህ መከላከያው የፔንታጎን በዚህ ጉዳይ ላይ ከፍተኛ ፍርሃትና ድንጋጤ ውስጥ በመውደቁ ምክንያት ይሄ ሰውዬ በማንኛውም ሰዓት ይሄን ጉዳይ ቢጠቀም ዓለም ተያይዘው የሚያልቅበት እድል አለ እና የሰውዬው ልክ አይደለም። ጤናው ዘመቻ የጨነቀለት ነው። ምን እንደሚናገር አያውቅም። ትናንትና የተኩስ አቁሙን ከእንትን አይጣስም። ይሄ ተኩስ አቁም እንዳበቃ ኢራንን በሙሉ አውድማለሁ፣ ድልድዩንም፣ ትምህርት ቤቱንም፣ ሰውንም፣ ሰፈሩንም፣ ተራራውንም፣ ሜዳውንም ጎለባብጣለሁ ሲል ነበር። አሁን ሌሊት ደግሞ በራስ ጊዜ ጥፋል። የተኩስ አቁሙ ላልተወሰነ ጊዜ። ለምንድን ነው ያልተወሰነ ጊዜ ያለው? ከዚህ በፊት 5 ቀን 6 ቀን 10 ቀን ኢራን አፈነዳለሁ ሲቪላይዜሽኑ አጠፋለሁ እያለ ሲቆጥር ልቡ ኬት ይምጣ? ፍስስ ውስጡ ቅልጥ ይላል። ውስጡ ሐሞቱ ፍስስ ልቡ ቅልጥ ይላል። ለምን? ኢራኖቹ የሚያደርጉትን ያውቃል። ኢራኖቹ አሁንም ዛሬ ሌሊቱን ማስጠንቀቂያ ሰጥተዋል። የመካከለኛው ምስራቅ ሀገራት እወቁ፣ ተረዱ፣ ልብ በሉ። ኢራን ፈርሳ እኛን እንኖራለን ብላችሁ እንደታስቡ ለዓመታት እርሱት። በቃ ነዳጅ ሽጦ ቢሊየንስ ኦፍ ዶላርስ ማፈስ እርሱት ነው ያሉት የኢራን ከፍተኛ ባለስልጣናት። እርሱት። በመካከለኛው ምስራቅ ነዳጅ የሚባል ነገር አይኖርም። ከዚህ በኋላ አርፈ ትቀመጣለህ ያሉት። ሁላችሁም ወደ ድህነት ተያይዘን ወደ መቀመቅ እንወርዳለን እንጂ ኢራን ፈርሳ ኢራን ወድማ ለኢራን መፍረስና መውደም የእናንተ ምድር የእሳት ምንጭ ሆና አይሆንም፣ አይቆጥርም እዚህ መልኩ። ስለዚህ እንደታስቡት ነው አውድመዋለሁ። አንድ ነዳጅ የሚባል ነገር በመካከለኛው ምስራቅ ያ ደግሞ የኛ ነገር ያበቃቀለናል ማለት ነው። ያበቃቃለናል። አውሮፓም ያበቃቃለታል። እንደዚህ እንደሚደነፈው እንዳይመስል። ኢራንን መጥቶ ተራራውን፣ ሰማዩን፣ ምድሩን፣ ሰውን፣ ቤቱን ሊያፈርስ ይችላል። የነሱ ኢኮኖሚ ግን ያበቃለታል። በቃ ታሪኩ እዛ ላይ ይቋጫል። ኢራኖችም ከዚህ ጦርነት በፊት ያሉት ይሄንን ነው። ኢራኖቹ ከዚህ ጦርነት በፊት ያሉት ይሄንን ነው። የናንተ በመካከለኛው ምስራቅ የአውሮፓና የአሜሪካ የበላይነት አከርካሪውን ሰብራለሁ ነው ያለ። በእርግጥም እየተንኮሻኮሸ ነው ያለ እና ደመነፍሶች ናቸው። ነገን ቀርቶ ዛሬን ማሰብ የማይችሉ ደመነፍሶች በእርግጠኝነት ሲያጎብድደ የነበረ ሲያሽቆልጠ የነበረ ጮራ ሲቀሉ የነበረ የአውሮፓ ኃይል በዚህ ጦርነት ላይ በግራም ሆነ በቀኝ ቀስ አድርጎ አሜሪካን መርዳት የማይቀር ነው። መውጫ የለም በዚህ ጦርነት።
የአሜሪካ ፖለቲከኞች ደግሞ ይሄን ውርደት ውጠው መውጣት አልቻሉም። በቃ ፍጹም ባይጀመር ይሻል ነበር እንጂ ከተጀመረ በኋላ ይሄን ውርደት እንዴት ነው ውጠን የምንወጣው? ይሄ እኮ በመንተፍረት ነው። በነገራችን ላይ በቃ በፍረት በሺም የሚደረግ ጦርነት ነው። ተሸንፈዋል። ይሄን መላው ዓለም ህዝብ ተረድቶታል። የአሜሪካ ሚዲያዎች ጠዋትም ከሰዓትም ማታም ዘግበውታል። ነገር ግን እንደዚህ ያለ እፍረት በኢራን ተከናንበን ከምንወጣ ሞት ይሻለናል። አንዳንድ ሰው ታክሲ ላይ አይታችኋል። ለ3 ብር ለ4 ብር የሚደባደብ ሰው አለ። ያው እኛም ጎጥመን ያውቃል። እና እልህ ይዘሃል። ለምን 5 ብር መልሳለኝ የለኝም በሚል አልሰጥም ሲል አንድ ረዳት አይነ ስቦን ብትለው ለማሳከም በመቶ ሺዎች ተፈንክቶም ተጎድተም ከሆነ እስር ቤትም ልትገባ ትችላለህ። ከዚሁ ለ5 ብሩ ለምን አይቀርብህም ብትለው ያው እልህ በቃ በመንተፍረት ወይ በብስጭት ወይ በንዴት ወይ ግራ በመጋባት ነው። ለ5 ብር እስር ቤትም ትገባለህ። እንደገና በመቶ ሺዎችም እንደ ሰውየው ጉዳት መጠን ማለት ነው። እና አሜሪካኖች እንደዚህ ነው። አሁን ያገባው ጦርነት በእፍረት መውጫ በማጣት የወንዱ ልጅ በር በማጣት ኢራኖቹ መፈናፈኛ በማሳጣት የሚያደርጉት ጦርነት ነው። ስለዚህ ጦርነቱን አይፈልጉትም። በአንድ በኩል እየተለማመጡ ነው። አሁን እንግዲህ ትናንትና የአሜሪካ ልዑካን ወደ ኢስላማባድ ፓኪስታን ገብተዋል የሚለውን ግዙፍ ዓለም አቀፍ ተቋማት የዜና ምንጮች ሁሉ ዘግበውታል። አሁን አሜሪካ ምን አለች? አይ መኪና ነው የሄደው የምክትል ፕሬዚዳንቱ መኪና አጃቢዎች ምናምን ነው እንጂ የሄዱት ፕሬዚዳንቱ አሜሪካ ነው ያለ አለ። ልክ ያለው ደግሞ ራሱ ትራምፕ ነው። በተደጋጋሚ ልክ ያለው ዛሬ ይበራለሁ፣ አሁን ይበራለሁ፣ ከ1 ደቂቃ በኋላ ከ3 ደቂቃ በኋላ ሲል የነበረው ራሱ ትራምፕ ነው። በእርግጥ ትራምፕ እንዲህ ያለ ተብሎ ወሬ የማይወራ ግን ያው ግድና ያው ወሬ የማይወራ ግን የሆነ ሆኖ አሁን በግራም ነፈሰ በቀኝም ነፈሰ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ላልተወሰነ ጊዜ ጦርነት የተኩስ አቁሙን አራዝም ያለው በማንኛውም ቅጽበት ጦርነቱ ይጀምራል። ይሄ የታወቀ አይደለም። ተኩስ አቁሙ ስላለቀና ስላላለቀ እኮ አይደለም። የአሜሪካና የእስራኤል ዝግጅት ገና እየተንደፋደፉ ስላለ ነው። ገና ነው። የወደሙ መሳሪያ መተካት፣ ሚሳኤሎቹ መተካት የሚቻልበት ሁኔታ አይደለም። እና ዓለም በሙሉ እሪ ብለ እየተንከባለለ ነው ያለው። አውሮፓም፣ ኤዥያም፣ አፍሪካም ሁሉም እየተንከባለለ ነው ያለው አመድ ላይ። ኧረ በረሃብ ሊቆልን እነዚህ ሰዎች። ኧረ አለቁ፣ ነዳጅ ጠፋ፣ ኧረ መግቢያ ጠፋ፣ ኑሮ ተወደደ፣ ኧረ ስለ ወንድ ልጅ አምላክ ከዛ ላዛ ፍርፍራችሁ ብሉት የእናንተ ዶሬ አንሰማም ላይ ደርሳል። ኢራኖቹ አንሰማም። ሊቢያ እንደፈረሰች ልታፈርስን ነው ወይ? ቬንዙዌላ እንደተዋረደች ልታዋርዱን ነው ወይ? ኢራቅ፣ ሶሪያ፣ ሊቢያ፣ አፍሪካ ላይ በሚደረግ ጭቆናና ውድመት እኛ ላይ ሊመጣ ነው ወይ? አይሆንም። ለሚቀጥሉት 10-20 ዓመት ከፈለገ የዓለም ኢኮኖሚ ባናቱ ይተካል። በርክ የሚሆንላቸው አይደለም። በነገራችን ላይ አይወለውና ኢራኖቹ ቢሸነፉ ራሽያኖች በከፍተኛ ሁኔታ እያስታጠቁ ይሄ መካከለኛ ምስራቅ የሚባል አገር በሙሉ አውሮፓና የአሜሪካን ኢኮኖሚ ይዞ ወደ መቀመቅ እንዲወርድ ያደርጋል። እርግጠኛ ነው የምነግርህ ያለው ይሄ የተኩስ አቁም ተስማምቶ በኢራን የበላይነት ይሄ ጦርነት ካልተጠናቀቀ ያበቃለታል። የዓለም ኢኮኖሚ ያበቃለታል። ይሄ እርግጠኛ እነግርሃለሁ። አይጠገንም፣ አይስተካከልም። አውሮፓን ፈርቶ ከነገሩ ጾም ደሮ ላይ ተቀመጠው ወደ አይደለም። ይሄ ነገር ከተገባ መውጫው በጣም ሩቅ እንደሆነ አውሮፓ ያውቃል። ለዚህ ነው ከነገሩ ጾም ደሮ ይፈልጋሉ። ውስዋስ ላይ ናቸው። መዋጋት፣ ማተራማስ፣ መዶፍጠጥ የሚፈልጉ ማዕት ኃይሎች ጉልቤች አለ። ግን ከነገሩ ጾም ደሮ ነገርየው እየከፋ ነው የሚመጣው። ስለዚህ ኢራኖቹ አይበለውና አልኩ እንኳን ቢሸነፉ አልከው መሸነፍ የሚባል ነገር የለም በዚህ ጦርነት። ያው የመጠፋፋት ነው ብያቸዋለሁ። ከስር መሰረቱ አይበለውና በዚህ ጦርነቱ ቢሸነፉ እንኳን ራሽያኖቹ ከመጋረጃ ጀርባ ኢራኖችን እስከ አፍንጫቸው ያስታጥቃል። እስከ አፍንጫቸው። ልክ አሁን የመን ፈርሳለች አይደል? ሁቲ ግን አልፈረሰም። ልክ እንደዛ ማለት ነው። በፈረሰች ሶሪያ ላይ የኩርድ ኃይሎች ምን ያክል ተጽዕኖ ሲፈጥሩ እንደነበሩ ታውቃለህ። ዝም ብሎ ቀለል አድርገችን አልሸባብ እዚህ አፍንጫችን ላይ ያለች አልሸባብ በፈረሰች አገር ላይ ከቁጥጥር ውጭ የሆነ ኃይል አለ። ከቁጥጥር ውጭ የአፍሪካ ህብረትም የአውሮፓ ህብረትም $100 ሚሊዮን ያፈሱበታል።
አልሸባብ ለሚባል ታጣቂ። ስለዚህ ይሄ ነገር ወደ እንደተባለ እንኳን እነሱ ኢራን እንደፈለጉ ቢያወድሟት እንኳን ይሄ ቀጠና ሰላሙን ይኖራል። ዶክተር የማይሞከር ነው። ኤኒዌይስ የኔ ሀሳብ ሲሞቻችን ላይክ አድርገው ሼር አድርገው ወዳቻለሁ። ፒስ